ጴንጤቆስታሎችም ደግሞ በስላሴ እናምናለን ብለው ክሌም የሚያደርጉ ጴንጤቆስታሎችም ልሳን ይናገራሉ። ኦኬ ስፒሪቱ ራሱ ከየት እንደሆነ ራሳችሁ እንትን ማለት ትችላላችሁ። ግን ሌሎች እምነቶቻችሁ ነበረ ወይ? በታሪክ ይታወቅ ነበረ ወይ? ለምሳሌ ጥምቀት ዝም ብሎ ውሃ ነው ሻወር ነው ስትሉ በታሪክ ነበረ ወይ? ኦኬ ቅዱስ ቁርባን እውነተኛ የጌታ ስጋ አይደለም ብላችሁ ስታምኑ በታሪክ ይህ ትምህርት ይታመን ነበር ወይ? በቤተክርስቲያን ውስጥ የነበረ እምነት ነው የሚለውን ነገር በቅንነት እስቲ ራሳችሁን ጠይቁ ራሳችሁ። ወንድማችን አማንሻሉን ባስቀመጠው ክራይቴሪያ ከሆነ ኦኬ ወንድማችን አማንሻሉን ባስቀመጠው ክራይቴሪያ ከሆነ ያው ከ2000 ዓመቱ ክርስትና ውጪ በራሳችሁ መንገድ እየሄዳችሁን ብሏቸዋል። እንደዛ ነው የሚሆነው ሌሎች ትምህርቶች ላይ። ለምን ልሳሌ ብቻ ሳይሆን ሌሎች ትምህርቶች ላይ ኦኬ። ስለዚህ ይሄ ክራይቴሪያ ለሙሉ ፕሮቴስታንቶች አፕላይ መደረግ የሚችል ነው። ለምን ፕሮቴስታንቲዝም ስንል ሪፎርሜሽኑን ነው የምናስበው። ሪፎርሜሽን ብለን ስናስብ 5 ሶሎዎችን ነው የምናስበው። ከ16ኛ ክፍለ ዘመን በፊት አይታወቅም፣ የለም፣ አልነበርም። ፕሮቴስታንቲዝም ሳይታሰብ ቤተክርስቲያን ለ1500 ዓመት ኖራለች ጋይስ። ኦኬ ለዛ ነው የጌታ ቤተክርስቲያን የሚለውን ቶፒክ ይዘን የገባ ነው። ስለ ቤተክርስቲያን ማወቅ መቻል አለብን፣ ማወቅ አለብን። ቤተክርስቲያን ሲባል ስለ ግንብ ብቻ አይደለም እያወራ፣ ስለ ህንፃ ቤተክርስቲያን አይደለም እያወራን ያለ ነው፣ ስለ ህብረቱ ነው እያወራን ያለ ነው ጋይስ። ኦኬ እና እቺን ቤተክርስቲያን እኔ አንድ ጄሮም አንዴ ቆይ ላንብብላችሁ ከቻልኩ። ሜይ ቢ ዮባ እዚህ ነገር ላይ ሀሳብ መስጠት የምትፈልግ ከሆነ ደኑ ልስተ አንድ የሆነች ነገር ላውጣ። ጄሮም አንድ የሚናገረው ንግግር አለ ከዚህ እውነተኛ ቤተክርስቲያን ለመሆን ከማሳያዎች ውስጥ አለ። ዮባ ማውራት ትችላለህ? አለው ጋዲ አልከው እኮ ስታንዳርዱን ካወጣ አሪፍ ነው። ስታንዳርዱ ለሁሉም ነገር እንትን ማለት አለበት። ልሳን ላይ ብቻ ሳይሆን ያ ስታንዳርድ ለአምስቱ ሶላዎችም ለቱሊፕም ለሌላውም ነገሮች ስታንዳርዱ መዋል አለበት። አለበለዚያ ግብዝነት ነው የሚሆነው። አንዱ ላይ ብቻ ውለ ሌላው ላይ እንደዚህ አልጠቀምም ማለት ግብዝነት ይሆናል። ካዶሽ ወንድማችን ካዶሽንም የቅድመ አያት ዕድሜ ነው የልሳን ቋንቋ ያለው ነበርና የቅድመ አያት ዕድሜ ከተባለ 100 ዓመት ነው ካለው እንግዲህ እሱንም ደግሞ በእድሜ እንቆጥራለን ማለት ነውና ስታንዳርዱ ግዴታ አንዱ ላይ አፕላይ ከተደረገ ግብዝነት እንዳይሆን ሁሉም ላይ አፕላይ መደረግ አለበትና የራሱንም አስተምሮ በዛ መፈተሽ አለበት። ቱሊፑ የቅዱስ ቁርባን አስተምሮ ስፒሪቹዋል ፕሬዘንስ ብቻ የሚለው እነዛ ሁሉ በታሪክ ውስጥ መታየት አለባቸው ማለት ነውና አለበለዚያ እንትን ይሆናል። ግን አሪፍ ስታንዳርድ ነው ያወጣው ብዬ ነው የማስበው። ጋዲ አማንሻሉም ጥሩ እንትን ነው ያወጣው፣ ምርጥ ስታንዳርድ ነው። ያንን ስታንዳርድ ፎሎ አድርገን እኛም ጥያቄ እንጠይቃለን ካሁን በኋላ ማለት ነው እነሱ ነው እና አሪፍ ይመስለኛል። እኔ ጋዶ ድምፄ ከተሰማ ይሄን ስታንዳርድ እኮ አውጥቶ በራሱ እጅ እኮ ተመዝኖ ወድቋል። የዛሬ 2 ዓመት አንተ ፊት ማለት ነው። አልቀበለውም ትዝ አይልህም እንዴ? ያልቀበለውም ምዕራፍ ሲቀራ እንደዛ ያለኛ አባቶችን የሚቀበል የለም ብሎ ሲክራራ ነበርና ፊትህ መጥቶ ምን እንዳለ ታውቀዋለህና ያው ቀድሞ የሚወደቅ ሐሳብ ነው ያነሳው። ጥሩ ነው ስታንዳርዱ ጥሩ ነው ያነሳው። እዚህ ስታንዳርዱን ደግሞ ያው የሱ ወዳጆች ስላሉ ሌሎች እሱን እንመዘንበታለን። የሱም ቤተ እምነት ላይ ያሉ ሰዎችን እነሱ ይመዘኑበታል እንጂ ያው መጽሐፉ ነበር እኮ እዚህ ጋር ያለ ትዝ አይልም ምን ያ ብቻ አስቸጋሪ ነው። ዞሮ እሺ ፕሮቴስታንቶች ካላችሁ እንቀበላለን። ስፔሻሊ መካነ ኢየሱሶች ኦር ሉትራንስ ካላችሁ ገፍት መላክ ትችላላችሁ። አንድ ቁጥር ጻፉ። ለቅዱሳን መዘመርን እንዴት ነው የምትመለከቱት? እስቲ ለምታውቋቸው የመካነ ኢየሱስ አባላትና ለሉትራኖች ሼር አድርጉላቸው። ለቅዱሳን መዘመር ለምን ተከለከለ በሉትራኑ? ኢትዮጵያ ሲገባ ነው የተከለከለው እያሉ ነበር። መቀነት ነው
እስቲ አይ የምሬ ነው። እኔ ምልከታቸውን መስማት ስለምፈልግ ነው። እንደው ዝም ሰነዳቸውን ቅድም ያነበብኩት ግን ሉትራኖች ወር መካነ ኢየሱሶች ገስ ላቁ ለቅዱሳን መዘምር ለምንድን የተከለከለው? ቅድም ሰነዳችሁን አንብበናል ኦልሬዲ። ለምንድን ነው እስቲ ቆይ ገስት ላይ ብዙ ሰው ይታየኛል፣ 10 ምናምን ሰው ካላችሁ ደስ ይለናል፣ እንቀበላችኋለን። ገስት መቀበያው ትንሽ አንዳንዴ ይቅርታ ጋዴ በቃ እኔ ታች ልሆን ምላትን ነገር ወሩ ቴንክ ዩ እሺ ዴዶ እናመሰግናለን። እግዚአብሔር ያክብርልን። ኖ ፕሮብለም ብሮ። እንትኑ መቀበያው በጣም እያዛገ ነው። ኤኒዌይስ እሺ አንዳንድ ሀሳቦችን እያነሳን እንቆይ። እኛ ለማንኛውም በተለይ ከዚህ ከነገረ ቤተክርስቲያን ጋር አፖስቶሊክ ሰክሴሽን ስንል ምን እያልን እንደሆነ ሰው በጣም መሰረታዊ በጣም ማወቅ ያለበት ነገር ስለሆነ ግዴታ ማወቅ ያለበት ነገር አንዴ ይቅርታሽ፣ ላፕቶፕ እዚህ ጋር አልከፍት ብሎኝ ነው። አንዴ ቆይ መዝሙር ልጋብዛችሁ። እስከዛ ድረስ ታብታብ አድርጉ እናንተ። አንዴ የሚነሳ ሀሳብ የምታነሱት ነገር ካለ ገስት ላይ ያላችሁ ወንድሞች አናፖሎም ሊሆን ይችላል፣ ሌሎቻችሁ ማንሳት ትችላላችሁ ሀሳብ። ያለበለዚያ መዝሙር መስማት እንችላለን። መሀል ላይ መሸጋገሪያ መዝሙር ክፈትልኝ። ኮመንት ላይ ለኢየሱስ ብቻ ነው የምንዘምረው ይላል። ለአብና ለመንፈስ ቅዱስስ? እቺ ብቻ ስንት ጣጣ መጣች። ተው ጋዲ አትቀልድ። መንፈስ ቅዱስንማ ረስተውታል። አብ ወልድ ኢየሱስ ክርስቶስ ብለው ነው የለ ተው እንጂ። መዝሙር ለቀቀ እኮ አላየውም? በማግስቱ መንፈስ ቅዱስ የሚል የንዴት መልስ ይመስላል። ታውቃለህ? አይታችሁታል? ይኸው አይተዋል። አላየሁም። መንፈስ ቅዱስ በሚል ቪዲዮ ሰርተዋል እየዘመረ ረሳው ስንለው ነው። ቅድም ኤዲት ቢያደርገው ያልከው አሪፍ ሀሳብ ነው። እኔ ቅድም ኢግኖረንሲ ኤንድ አሮጋንሲ የሰለጠነበት ሰው ነው ያልኩ። አሁን ይሄ መጀመሪያ ላይ የፖስተትኩት ቪዲዮ ኢየሱስ ክርስቶስ ከአብና ከወልድ ጋር ሶስተኛ መለኮታዊ አካል ያለበት ማለት ነው። ኢትስ ቢን 2 years ከፖስተተው እና ተነግሮት እንኳን ወይ አያስተካክለው ወይ የይቅርታ ቪዲዮ አይሰራም። ሊሆን የሚችለው እሱ ነው አይደለ ጋዲ? ወይ ይቅርታ መጠየቅ አለብህ፣ ሌላ ቪዲዮ ሰርተ ማረም አለብህ፣ ወይም ደግሞ እንደውም የመጀመሪያውን ከማጥፋት የሚሻለው እሱን እኮ ቴዎሎጂያን ነው ምናምን ብለው የሚሰሙት ብዙ ሰዎች አሉ። በቃ እዛ ጋር የሚናገረው ዳህጸ ልሳንነቱ ባይዘው ለኛ ነው ለኛ ለኦርቶዶክሳውያን ነው እንጂ ለነሱ አይደለም። እነሱ በቃ ያ አማናዊ ትምህርት ነው ብለው ወስደውታል። ይሄኔ አስተማሪም ሆኖ እያስተማሩ ነው ለሌሎች። ስለዚህ ወይም ማጥፋት ነበረበት። የተሻለው የሚሆነው ደግሞ የማስተካከያ ቪዲዮ መስራት ነበረበት። ግን ቤቱ ብትገቡ ስቲል ፒን የተደረገችው እሷ ነች መጀመሪያ ላይ። ቀጥሎ የሰራውም ስህተት አላስተካከለውም። ሁለተኛ ላይ የሰራው ማለት ነው ሰሞኑ እና ኤዲት ላይ እኛ ኮርስ የመስጠት ችግር የለብን። መድረክ ይዞ የሚያስተምር ሰው እኮ ነው ታውቃለህ አይደል? መድረክ ይዞ የሚያስተምር ሰው እኮ ነው ቸርች ውስጥ ብዙ ጊዜ ይናገራል። እሱ ራሱ አካዳሚሻን ነኝ ቴዎሎጂያን ነኝ ኡጋንዳ ሄጄ ብሩንዲ ገብቼ ምናምን እያለ ስንት ነገር ከፈረንጆቹ ጋር አረ ኮመንት ላይ ፒን አረቄውን እንዳይሆን እያሉ ነው። ያስብላል እኮ እንዲህ በሰላም ሀገር እንዲያትልማ ተዘጋጅተህ መተህ። ኧረ ክፉ እኔ ዛሬ በጣም ብዙ ቧልት አታምጡ። ታች ያላችሁ ሰዎች መዝሙር እንስማ። መድኃኒዓለም
ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ መድኃኔዓለም በማን ይመስል ቃላት አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ መንገድ የምትመራኝ ምታይልኝ ዓይኔ የልቤ አብርሆት ያይ ብርሃኔ ጉዞዬን ያቀና ሰላሜ መድኔ ክብር በአዲስ ዜማ ክብር በአዲስ ኪኔ መድኃኔዓለም በሰማይ ዜማ ላንተ እንዘምራለን ስምህ መድኃኔዓለም ክብርህ ቃኘው አዲስ ልዩ ዜማ መድኃኔዓለም ለዘለዓለም መድኃኔዓለም በማን ይመስል ቃላት አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ስከፋ ስቸገር አትርቅም ከጎኔ እንደ እናት እንደ አባት አስባለሁ የማይነጋ ሌሊት ማያልፍ መሰለኝ እንደ ጥላ አለፈ ሲከተል መድኃኔዓለም ታማኝ ወዳጅ በቅርብ የማትሸሽ መድኃኔዓለም እኔ ከፋለት ሲመሽ መድኃኔዓለም መንገደኛ ነኝ የማውስ ምድር መድኃኔዓለም ግባ ከቤቴ መድኃኔዓለም በማን ይመስል ቃላት አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ወዳጄ ቢከዳኝ ጊዜ ሲለውጠው አንተ ግን አንተ ነህ የሌለህም ፈዋሽ ባለ ዘይት አባቴ ሐኪሜ ስትነካው ሳቆነ መድኃኔዓለም ምታስብልኝ አባቴ የልቤ መድኃኔዓለም ሁሉን ፈጸምከው ሐሳቤ መድኃኔዓለም ይኖራል አንተ ልቤ እየዘመረ መድኃኔዓለም ዝምታ አይችልም የተማረ መድኃኔዓለም በማን ይመስል ቃላት አንተን ሚመጥን ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ ቢነገር ቢዘመርልህ ያንተ ነው ላንተ የምንሰጥ
ሳጉረመርም ይቀርቶኛል ብዬ የማያልቅ እንጀራ እጅ ተቀበል የልቤን የውስጤን ፈጸምከው በሙሉ አመስጋኝ ነኝ እኔ መድኃኒዓለም በሰማይ ዜማ ላንተ መድኃኒዓለም እንዘምራለን መድኃኒዓለም ክብሬ ቃኘው አዲስ ልዩ ዜማ መድኃኒዓለም ለዘለዓለም መድኃኒዓለም በማንን መስል ቃላት አናንተን ሚመጥን ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ መድኃኒዓለም በማንን መስል ቃላት አናንተን ሚመጥን ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ ቢነገር ቢዘመርልን ያንተ ነው ላንተ ምንሰጥ መኖ የሚካኤል የቅዱስ ሚካኤልን አንድ መዝሙር እንስማ። ኮሜንት ላይ ያላችሁ ሰዎች እስኪ ወደ አንዳንድ ሀሳብ ከማንሳታችን በፊት እና ኢዮባን ፎሎ ያላደረጋችሁ ሰዎች አናፖሎን፣ ኢዮባን፣ ሌሎቹ ኢዮባ አልወረደ ኢዮባን ፎሎ አድርጉት። ልክ ስል አይ ቲንክ ስልክ ገብቶበት መሰለኝ ፎሎ አድርጓቸው። እሺ የቅዱስ ሚካኤልን አንድ መዝሙር ፔንኪለር መዲ ወጣ እኮ ኢዮባ ሚካኤል መዝሙር ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ ሆናች የምስራች ኃያል ኃያል ከመልአክ ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ከመልአኩ ክብር የተነሳ ምድር አበራች ጸጋና ክብሩ ሆናች የምስራች ኃያል ኃያል ከመልአክ ክብሩ ያገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ቀኔ
እግዚአብሔር አየን በምሕረቱ ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ እውነት የምስራች ኃያል ኃያል ከመላእክት ክብሩ የገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። እያጽናናኝ ፍጹም ከድካሜ ስጠራው ተፈወስኩ ዳንኩኝ ከሕመሜ ሊመግበኝ የተራብኩት መና ደረሰልኝ ሚካኤል ገናና አይኑ ዘረጋ አይኑ ሚካኤል ታየ በዙፋኑ ሲማልድ ሲማፀን በፊቱ እግዚአብሔር አየን በምሕረቱ ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ እውነት የምስራች ኃያል ኃያል ከመላእክት ክብሩ የገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ያሻገረኝ መልአክ ሚካኤል ነው። በምልጃው ይደርሳል ቀርቦ ለለመነው የነፍሴ ከሌላ ሆነላት አተረፈኝ ከእደ ረበናት አይኑን ዘረጋ አይኑ ሚካኤል ታየ በዙፋኑ ሲማልድ ሲማፀን በፊቱ እግዚአብሔር አየን በምሕረቱ ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ እውነት የምስራች ኃያል ኃያል ከመላእክት ክብሩ የገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ከመልአኩ ክብር የተነሳ ምድር አበራች አበራች ጸጋና ክብሩ እውነት የምስራች ኃያል ኃያል ከመላእክት ክብሩ የገነነው ይረዳኝ የመጣው ቅዱስ ሚካኤል ነው። ኦኬ ዘማሪው ቅድም ኮመንት ላይ አንድ ሁለት ሰዎች ሲጠይቁ ነበር መሰለኝ። ዘማሪ ዲያቆን ኪሮስ በጣም ደስ የሚል ዘማሪ ነው። እግዚአብሔር አምላክ ወንድማችንን እንግዲህ በብዙ ስራዎች አንተ በጣም ነው የሚገርመው። ጊዜ ግን ታውቃለህ ኦልሞስት 4 ዓመት ሆኖታል ይህ መዝሙር ራሱ እና አንዳንድ ሀሳቦችን ጋይስ ዝም ብዬ ላንሳላችሁ። 1 2 3 ሀሳብ ስፔሻሊ እዮባ ሰላም ይበለንሽ። እዮባ እንኳን ደህና መጣ ብሎ እስኪ ጋዲ ሰላም ብያለሁ። ሁላችሁንም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ጋዲ። እሺ እዮባ እንኳን ደህና መጣ። ብዙ ጊዜ ጋይስ በጣም በተደጋጋሚ አንዳንድ የሆኑ የምናነሳቸው ሀሳቦች አሉ። መቼስ የእኛን ላይቭ የምትከታተሉ 1 2 3 አባቶች እዚህ ነገር ላይ ምናሉ የሚለውን የተወሰነ ሀሳብ ሪፍሌክት ማድረግ ስለፈለግኩ ነው። ለምሳሌ ጥምቀት ያድናል ኦር የጌታ ስጋና ደም ጥምቀት ኃጢአት ስርየት ያሰጣል፣ የጌታ ስጋና ደም እውነተኛ ነው እንዲህ ነው ብለን ስናስብ
እንዲህ ነው ብላ ቤተክርስቲያን ስታስተምር ሁሌ እንደምንናገረው ባላችሁበት ቦታ ሆናችሁ ይህንን ጸጋ ማግኘት ትችላላችሁ ማለት አይደለም። ለምሳሌ አንድ ፕሮቴስታንት ማንም ሊሆን ይችላል፣ ከቤተክርስቲያን ውጭ ያለ ሰው ማለት ነው። ኦኬ፣ ከጌታ ቤተክርስቲያን ውጭ ያለ የትኛውም አካል ባለበት ቦታ ሆኖ ይህንን ጸጋ ያገኛል ማለት አይደለም። ለምሳሌ አንድ ፕሮቴስታንት ቸርች ውስጥ ሆኖ ትምህርት ተማረና ምናለን አይ ጥምቀት ለድነት ነው ብሎ እዛው ፕሮቴስታንት ቸርች ውስጥ ቢጠመቅ ይድናል? አይድንም። ባይዘው አይድንም። ኦኬ፣ እስቲ ከዚህ ጋር በተገናኘ አንድ ሁለት አባቶችን ሀሳብ ላንሳላችሁ። አንድ ሁለት እንደው ከራሳችን እያወራ እንዳይመስል አንድ ሁለት አባቶችን ሀሳብ ላንሳላችሁ። በመጀመሪያ ደረጃ ማነሳላችሁ ሲፕሪያን ኦፍ ካርቴጅ ይባላል። ሲፕሪያን ኦፍ ካርቴጅን ያው ብዙዎቻችሁ ወይ በአማርኛው ቅዱስ ቆጵሪያኖስ ተብሎ ሲጠራ ነው ብዙዎቻችሁ የምታውቁት። ሲፕሪያን ኦፍ ካርቴጅ ይባላል ወይ ደግሞ ሴንት ሲፕሪያን ይባላል። ቅዱስ ቆጵሪያኖስ እንግዲህ በጥንቷ ቤተክርስቲያን ውስጥ 3 ሴንቸሪ ላይ የነበረ አባት ነው። 3ኛ ክፍለ ዘመን ላይ የነበረ አባት ነው እና ኤፒስትል 74 ላይ ኤፒስትል 74 ቁጥር 16 ላይ እንደሚል ሐሳብ ያነሳል። በደንብ ስሙኝ። ኤፒስትል 74 ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ያነሳል። እንግሊዝኛውን እያነበብኩላችሁ ከዛ በኋላ ተረጉምላችኋለሁ። ወይስ እንትን ላድርግ? ቆይ ካሜራውን ላፕቶፕ ላይ ማድረግ ከቻልኩ እንደዛ ልሞክራ። አንተሽ ምን ታስባለህ? ወይስ እሳ ካርጋል አንተ ሰውዬ በትልቁ ነዋ መሆን ያለብህ አይደል? እንደዛ እኮ ነው። በትልቁ መሆን አለብኝ። ከዛ ደግሞ ታብታብም አድርጉ ጋይስ። መዝሙር እየሰማችሁ ታብታቡን ረሳችሁት እኮ ትላለህ። እኔ አንተሽ ይሰማል ድምፄ? አንተ ስታክ እያደረክ ነው፣ ግራ እያጋባኝ ያለው አንተ ሰውዬ። የኔ እየተቋረጠ እየመሰለኝ ኮኔክሽኑ ደግሞ መሀል ላይ የሆነ የአንተ ኮኔክሽን ላግ እያደረገ ስለሆነ ነው እንዴ? እኔ እኮ ላለው እንደዚህ እኔ ጋር ላግ እያደረገ እየመሰለኝ ነው። አይ አንዴ እኮ ካሜራውን ፉል ብናደርገው አሸቃ እንዲሁ ባለበት ወይ እናጥፋው። አንዴ ካሜራውን አንዴ ታገሱኝ። እሺ ጋይስ፣ ታብታብ ደግሞ በደንብ አድርጉ። አባቶች እንዴት እንደዚህ አይነት ነገሮች እንደሚመለከቱ ለማየት እንሞክራለን። የተወሰኑ አባቶች እንደው ሰው ባለበት ቦታ ሆኖ የሆነ እምነት ቢያምን ይድናል፣ ከቤተክርስቲያን ውጭ ሆኖ ቢጠመቀው ሚስጥራትን እንትን ቢል ይድናል የሚለውን ሀሳብ አንዴ ቆይ ራሴን ላትልቅ ብዬ እኮ ነው። አንተ ሞዴሬተር አሳንሰኝ። ቲክቶክ ምን እየሆነ ነው? ጌታ ሆይ እንዴ! አርጌያለሁ ቦስ እንትኑን ነው የምልህ እንጂ ለምን እንደሆነ አላውቅም። እንትን እንደ በፊቱ ስክሪፕቶ ምናምን ይከለክላል እንዴ ላይቭ? እኔ እንጃ። እኔና ቲክታክ ራሱ ከተለያየን ቆያል። አሁን እኮ ፕሮፋይሌን ስነካ ካሜራ ለማብራትና ለማጥፋት ራሱ አልመጣ እያለኝ ነው። በመከራ ነው የሚመጣው። ብታይ ቆይቱ ታች ነው ያለችው እኮ ጋዲ፣ ስትነካት ታች ላይ ነው ያለችው በነጭ ነገር መሰለኝ። አይመጣም፣ ራሱ ሎድ ነው የሚያደርገው እንጂ ቦታዋ ጠፍታኝ አይደለም። ጋይስ አንዴ ታገሱኝ እሺ። ታብታብ አድርጉ እስከዛ ድረስ ይቅርታ። እንግዲህ የዚህ የኮኔክሽን ነገር አንዳንዴ እሺ። እንግዲህ ካሜራው እስኪያበራ ብለን እንትን ለማለት ነበረ። አዙሬ ላሳያችሁ ነበር። በቃ ላንብብላችሁ ምን እንደሚል እናንተ ስሙ። እንግሊዝኛውን እያነበብኩላችሁ ነገር ባይን ይገባል ስለሚባል እያነበብኩላችሁ ሀሳቡን ተረጉምላቸው። ለማንኛውም ሴንት ሲፕሪያን ወይ ደግሞ ቅዱስ ቆጵሪያኖስ 3ኛ ክፍለ ዘመን ላይ የነበረ አባት ነው ማለት ያው እንደምታውቁት በአንዲቷ ቤተክርስቲያን ውስጥ የነበረ አባት ማለት ነው እና ኢፒስትል 74 ላይ ወይ ደግሞ 74ኛ መልእክቱ ቁጥር 16 ላይ እንደዚህ ብሎ ይናገራል። ኦኬ
በዛ ጊዜ አንድ ምንፍቅና ያነሳ ግለሰብ ነበርና እንደዚህ ይላል but what is the greatness of his error ይላል። ኦኬ ስህተቱ ምን ያህል ትልቅ እንደሆነ እሺ ኦኬ ቲክቶክ ዛሬ እንደ ዛሬ ተጫውቶብኝ አያውቅም ቲክቶክ ጌታ ኢየሱስ ኦኬሽ ይታያል ወይስ የሆነ እንትን ነገር አለው? ታሚ ይታያል። በደንብ ይታያል። ኦኬ እንዲህ ይላል ኤፒስትል 74 ላይ ኤፒስትል 74 ቁጥር 16 ላይ እንዲህ ብሎ ይናገራል but what is the greatness of his error okay and what the depth of his blindness ስህተቱ ምን ያህል ታላቅ እንደሆነ ተመልከቱ፣ ምን ያህል መታወር እንደሆነ፣ ምን ያህል እንደታወረ ተመልከቱ እያለ ነው ሲፕሪያን ቅዱስ ቆጵርያኖስ who says that remission of sins can be granted in the synagogues of heretics አያችሁ ምን አለ who says that እንደዚህ የሚሉ ሰዎች ምን ያህል የታወሩ ናቸው፣ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው። ምን የሚሉ ሰዎች who says that remission of sins can be granted in the synagogue of heretics የኃጢአት ስርየት በመናፍቃኖች ህብረት ውስጥ ይገኛል ብሎ የሚያስተምሩና የሚናገሩ ሰዎች ምን ያህል ስህተት ውስጥ ያሉ ሰዎች ናቸው ይላል። አያችሁ ምን ያህል ስህተት ውስጥ ያሉ ሰዎች ናቸው፣ ምን ያህል የታወሩ ሰዎች ናቸው። ምን የኃጢአት ስርየት በመናፍቃን ህብረት ውስጥ ይገኛል ብለው የሚያስቡ ሰዎች። ከዛ ቀጠል አድርጎ እንደዚህ ይላል በደንብ አስተውሉ። በጣም የሚገርም ብዙ ሐሳቦችን እዚህ ጋር ከፍር ስለሚያደርግ ማለት ነው። ኦኬ and does not synagogue of heretics ካለ በኋላ and does not abide on the foundation of the one church which was once based by Christ upon the rock ኦኬ ማለትም ጌታችን ኢየሱስ ክርስቶስ ብሎ እዚህ ጋር ማቴዎስ ወንጌል ምዕራፍ 16 ነው ያነሳል በኋላ ላይ ኦኬ ጌታችን ኢየሱስ ክርስቶስ ከመሰረታት ቤተክርስቲያን ውጪ የኃጢአት ስርየት ይገኛል ወይ ደግሞ በመናፍቃን ህብረት ውስጥ በመናፍቃን ማህበር ውስጥ የኃጢአት ስርየት ይገኛል ብሎ ማሰብ እንዴት ያለ ሞኝነት ነው ይላል። ኦኬ which was once based by Christ upon the rock ካለ በኋላ may be perceived from this that Christ said to Peter alone ጌታችን ኢየሱስ ለጴጥሮስ አለው ኦኬ ማቴዎስ ወንጌል ምዕራፍ 16ን ይጠቅሳል። በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል ብሎ ጌታችን ለጴጥሮስ ነው የተናገረው። and again in the gospel በወንጌላትም እንዲህ ብሎ ተናግሯል ጌታችን ኢየሱስ when Christ breathed on the apostles alone የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። receive the holy ghost okay whosoever sins you remit they are remitted unto them and whosoever sins you retain they are retained ይላል። የዮሐንስ ወንጌል ምዕራፍ 20 ላይ የምታስታውሱ ከሆነ ኃጢአቱን የያዛችሁበት ሰው ኃጢአቱ ይያዝበታል፣ ኃጢአቱን ይቅር ያላችሁለት ሰው ደግሞ ኃጢአቱ ይቅር ይባልለታል። ምን እያለው ነው? እስካሁን ባለው ሐሳብ ለቤተክርስቲያን ይሄ አውቶሪቲ የተሰጠው በጴጥሮስ በኩል ለማን የተሰጠው? ለቤተክርስቲያን የተሰጠው። ከዛ እንደዚህ ይላል therefore the power of remitting sins was given to the apostles በጊዜው ለማን ነው? ለሐዋርያት ተሰጣቸው። ምን ኃጢአትን ይቅር የማለት ስልጣን ለማን ተሰጣቸው? ለሐዋርያት ተሰጣቸው። ድብዝዝ ያለባችሁ ሰዎች ድምጹን ስሙ እንግዲህ was given to the apostles ለሐዋርያት ተሰጣቸው ኃጢአትን ይቅር የማለት and to the churches which they sent by Christ established አያችሁ ለሐዋርያት የኃጢአት ስርየትን ኃጢአትን ይቅር የማለት ስልጣን ተሰጣቸው ይልና በክርስቶስ ኢየሱስ ተልከው ደግሞ እነርሱ ሄደው ለመሰረቷቸው ቤተክርስቲያኖች የኃጢአት ስርየት ወይ ደግሞ ኃጢአትን ይቅር የማለትን ስልጣን ተሰጣቸው ማለት ሐዋርያት ለምሳሌ ወንጌል ለመስበክ ብዙ ሀገር ላይ ተጓጉዘዋል። እየሄዱ በሚሄዱበት ቦታ ሁሉ ቤተክርስቲያንን ኢስታብሊሽ ያደርጉ ነበር፣ ቤተክርስቲያንን ይመሰርቱ ነበር። ስለዚህ ለነሱም የኃጢአት ስርየት ወይ ኃጢአትን ይቅር የማለት ስልጣን ተሰጣቸው። አስተውሉ and to the bishop who succeeded to them by vicarious ordination ቢንጎ በጣም መሰረታዊ ነገር እዚህ ጋር ነው የሚናገረው። ሐዋርያት ሄደው ለመሰረቷቸው አብያተ ክርስቲያናት ስልጣን ተሰጣቸው ኃጢአትን ይቅር ማለት and to the bishops ለጳጳሳቱ የትኞቹ ጳጳሳት who succeeded to them
ከነርሱ ቀጥሎ ለመጡት ጳጳሳት ደግሞ በምን በትክክለኛው ኦርዲኔሽን ወይ ደግሞ በእነርሱ ተሹመው በትክክለኛው ስልጣነ ክህነት ለእነርሱ ኃጢአትን ይቅር የማለት ስልጣን ተሰጣቸው። ከዛ በት ዘ ኤነሚስ ኦፍ ዘ ዋን ካቶሊክ ቸርች ወይ ደግሞ የአንዲቷ ቤተክርስቲያን ካቶሊክ ተብሎ ከዚህ በፊትም ነግሬያቸዋለሁ። እንደዚህ አባቶች ጽሁፍ ላይ ካቶሊክ ወይ ደግሞ ካታሆሊክ የሚል ጽሁፍ ስትመለከቱ ኩላዊት ማለት ወይም ደግሞ ዓለም አቀፋዊት ማለት ነው። እሺ ካቶሊክ ተብሎ ሲጻፍ ዓለም አቀፋዊት ማለት ነው እንጂ ዛሬ ስላለችው ስለ ሮም ቤተክርስቲያን አይደለም እየተወራ ያለው። ካታሆሊክ ማለት ኩላዊት። ግን የአንዲቷ ቤተክርስቲያን ጠላቶች in which we are ኦኬ የአንዲቷ ቤተክርስቲያን ጠላቶች and the adversaries of us who have succeeded the apostles asserting for themselves in opposition to us unlawful priesthoods ልክ ያልሆነ ስልጣነ ክህነትን ለራሳቸው ይዘዋል። and setting up profane altars በቃ የረከሰ መሰዊያ ኦኬ ትክክል ያልሆነ መሰዊያ አላቸው ለራሳቸው። ትክክለኛ ያልሆነ ክህነት ነው ያላቸው። what else are they than ኮራ ምናምን በጊዜው እንግዲህ እንደዚህ አይነት እንትኖች ናቸው በዊኬድነስ በተለያየ እንትን ውስጥና ምን የሚል ሐሳብ ነው እዚህ ክፍል ውስጥ እየተናገረ ያለው ባጭሩ ሲፕሪያን ኦፍ ካርቴጅ ወይ ደግሞ ቅዱስ ኮፕሪያኖስ እንዴ የኃጢአት ስርየት የሚሰጠው ለሐዋርያት ኃጢአትን ይቅር የማለት ስልጣን ተሰጥቷል። ያ ኃጢአትን ይቅር የማለት ስልጣን ደግሞ ለሐዋርያት ብቻ አይደለም የተሰጠው። ኦኬ ኃጢአትን ይቅር የማለት ስልጣን ለሐዋርያት ብቻ አይደለም የተሰጠው። ቅድም እንዳልኳችሁ እነሱ ኢስታብሊሽ ላደረጉት ቸርችም ጭምር ነው። ሐዋርያት ሄደው ቤተክርስቲያንን ይገነባሉ። እነሱ ኢስታብሊሽ ላደረጉት ቸርች ሲባል ደግሞ እዛ አብያተ ክርስቲያናት ውስጥ ሐዋርያት ቤተክርስቲያንን ሲመሰርቱ እየሄዱ ሲያስፋፉ ለሚያስፋፉት አብያተ ክርስቲያናት ምን ይሾማሉ? ጳጳሳት፣ ቢሾፖች ይሾማሉ። እነዚህ ቢሾፖች ደግሞ ምንድነው who succeeded to them። ስለዚህ ጳጳሳቱ ራሱ ምን መሆን አለባቸው? በቀበብሎች ውስጥ መሆን አለባቸው ግዴታ። አሁን እዚህ ጋር የምትሰሙ ፕሮቴስታንት ከቤተክርስቲያን ውጭ ያላችሁ ሰዎች የትኛውም ህብረት ውስጥ ነው ከቤተክርስቲያን ውጭ ከእውነተኛ ከጌታ ቤተክርስቲያን ውጭ ያላችሁ ሰዎች እስቲ መነሻችሁን መርምሩ። ለምሳሌ ፕሮቴስታንቲዝም 16ኛ ክፍለ ዘመን ላይ ነው የተነሳው። ኦኬ ማን የሾመው? ለምሳሌ ሪፎርሜሽን እንቅስቃሴውን ፕሮቴስታንቲዝም ሲጀምር የትኛው ቫሊድ የሆነ ሐዋርያዊ ቅብብሎሽ ያለው ጳጳስ ነው የሾማችሁ? ማንም አልሾማችሁ። ማይዘው ማንም አልሾማችሁ። ስለዚህ ቫሊድ የሆነ አፖስቶሊክ ሰክሰሽን ወይ ደግሞ ትክክለኛ በሆነ ኦርዲኔሽን የተሾሙ ጳጳሳት የሉም ማለት በዚህ በቅብብሎሽ ውስጥ የመጡ የሉም ማለት ምን ማለት ነው? እዛ ውስጥ የምትጠመቀው ጥምቀትም ሆነ የጌታ ስጋና ደምም ሆነ እንግዲህ ይቅር ተብላ የኃጢአት ስርየትን በሉት በሙሉ ምንድነው ማለት ነው? ኢንቫሊድ ነው። ኢንቫሊድ ነው፣ ተቀባይነት የሌለው ነው። በማን ትምህርት መሰረት? ይኸው ቅዱስ ቆጵሪያኖስ 3ኛ ክፍለ ዘመን ላይ ባለ አባት መሰዊያ ያለን ትላላችሁ። ለምሳሌ ሉትራኖች መሰዊያ ያላችሁ አይደል? ፕሮፌን የሆነ አልተር ነው ያላችሁ። መሰዊያችሁ ትክክለኛ መሰዊያ አይደለም፣ እውነተኛ መሰዊያ አይደለም። ለምን? ቅብብሎሹ ስልጣነ ክህነቱ ራሱ ቫሊድ የሆነ ስልጣነ ክህነት ስላልሆነ። አያችሁ፣ ቫሊድ የሆነ ስልጣነ ክህነት ስላልሆነ። ስለዚህ ያላችሁበትን ህብረት መመርመር ያስፈልጋል። ወንድሞችና እህቶቼ እንደ ቀለሜ እንደዛ ልበል፣ ወንድሞችና እህቶቼ ያላችሁበትን ህብረት መመርመር ያስፈልጋል። እኔ ያለሁበት ህብረት ወደ ኋላ ተመልሼ እነ ቅዱስ ጴጥሮስ ጋር መድረስ እችላለሁ ወይ ብሎ ሰው መጠየቅ መቻል አለበት። እኔ ያለሁበት ህብረት እኔ ያለሁበት የቤተክርስቲያን አስተዳዳሪዎች ወይ ደግሞ ከላይ ያሉ የቤተክርስቲያን አስተዳዳሪዎች ቅብብሎሻቸውን ወደ ኋላ ወደ ሐዋርያት ዘመን መውሰድ ይችላሉ ወይ? ካልወሰዱ የሆነ ዘመን ብቅ ያሉ ከሆኑ በቃ ሰዎች የመሰረቱት ህብረት ነው። ሰዎች በመሰረቱት ህብረት ውስጥ ደግሞ እውነተኛ የሆነ የጌታ ሚስጥር ሊፈጸም አይችልም። ጌታችን ኢየሱስ ክርስቶስ በመሰረተው ኦኬ ሐዋርያት ባስቀጠሏት ቤተክርስቲያን ውስጥ ነው እውነተኛ የሆነ ሚስጥራት ሊፈጸሙ የሚችሉት። ለዛ ነው ከቤተክርስቲያን ውጪ ያለ ጥምቀት ምንድነው? ሻወር ነው የምንለው። ለዛ ነው ሻወር ነው፣ ከሻወር አይለይም። ለምን? ሪሚሽን ኦፍ ሲንስ እንደተባለው ለሐዋርያት ኢስታብሊሽ ላደረጓት ቤተክርስቲያናት ከዛ ከሐዋርያት በኋላ ደግሞ ቫሊድ በሆነ ኦርዲኔሽን እነሱን ሰክሲድ ያደረጉ ቢሾፖች በእነሱ በኩል ነው ቫሊድ የሆነ የኃጢአት ስርየት የሚሰጠው። ስለዚህ ይህንን መጠየቅ አለበት ሰው። ኦኬ ለዚህ ይሄው ራሱ አባት ነው ባይዘው ከዚህ በፊት ተማምረን የለ ይሄው ራሱ አባት ነው there is no salvation outside the church ብሎ ያስተማረው። ከቤተ ክርስቲያን ውጪ ድህነት የለም። there is no salvation outside the church
ለምን እንኳን ቅዱስ ቆጵርያኖስ ስላለው አይደለም ጳውሎስ ምን ብሏል? አንደኛው ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እኮ ብሏል አይደል? የእግዚአብሔር ቤተክርስቲያን ምን ይለዋል? የእውነት አምድና መሰረት ይላታል። ቤተክርስቲያን የእውነት አምድና መሰረት ፒላር ኦፍ ትሩዝ ይላታል። ከዚህ ጋር በተገናኘ ደግሞ ቅዱስ ሄሬኒዮስ ምን እንደሚል ያሳያችሁ። ኦኬ አጌንስት ሄረሲስ ቅዱስ ሄሬኒዮስ እንደምታውቁት እንግዲህ በጣም ብዙ ጊዜ ላይ ስንማማር የነበራችሁ ቅዱስ ሄሬኒዮስ ወይ ደግሞ ሴንት ኢራኔስ አጌንስት ሄረሲስ ቡክ 3 ቻፕተር 4 ላይ አጌንስት ሄረሲስ ቡክ 3 ቻፕተር 4 ቁጥር 1 እና 3 ላይ ይህን ሐሳብ ያነሳል። ቁጥር 1 ላይ እንደዚህ ብሎ ይናገራል። ያው ቅዱስ ሄሬኒዮስ እንደምታውቁት የቅዱስ ፖሊካርፕ ደቀ መዝሙር ነው። ኦኬ ቅዱስ ፖሊካርፕ ያስተማረውን ትምህርት በቃል የሰማ ታላቅ የቤተክርስቲያን አባት ነው። ሊዮን አካባቢ የነበረ ቤተክርስቲያን ቢሾፕ ነበር እንደምታውቁትና ያው ቅዱስ ፖሊካርፕ ደግሞ እንደምታውቁት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ስለዚህ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የሱ ተማሪ እንደማለት ነው። ኦኬ ለሐዋርያቱ ቅርብ የነበረ አባት ነው እና እንዲህ ብሎ ይናገራል። አጌንስት ሄረሲስ ቡክ 3 ቻፕተር 4 1 እና 3 ላይ እንዲህ ብሎ ይናገራል። Since therefore we have such proofs, it is not necessary to seek the truth among others, which it is easy to obtain from the church. እውነትን ለምን ሌላ ቦታ እንፈልጋለን ይላል ቅዱስ ሄሬኒዮስ። ኦኬ ሌሎች ህብረቶች ጋር ሌሎች ሰዎች ጋር እውነትን ለምን እንፈልጋለን? ትሩዝን ለምን ሌላ ቦታ እንፈልጋለን ይላል። which it is easy to obtain from the church. ከቤተክርስቲያን በቀላሉ እውነትን ማግኘት እየቻለን ትሩዝን ማግኘት ይቻላል፣ ሌላ ቦታ ለምን እንቃርማለን ይላል። ሲንስ አስተውሉ፣ ስለ ቤተክርስቲያን ሲናገር since the apostles like a rich man depositing his money in a bank lodge in her hands most copiously all things pertaining to the truth. ሐዋርያት እንደ አንድ ባለጸጋ ሰው ያለውን ገንዘብ ባንክ ውስጥ ወር የሆነ ማከማቻ ቦታ ውስጥ እንደሚያስገባ ሐዋርያት ደግሞ አንተስ ምን አድርገው ነው? ይቅርታ ጋዲ 8 ሰው አድርጌው ነው። ይቅርታ ይቀጥል። አንዴሽ እንደ ቀደሙ ቢሆን ይሻል ነበር መሰለኛ ወይስ ይታያል? እሺ ኤኒዌይስ መሀል ላይ እንትን እና አንድ ባለጸጋ ሰው ኦኬ አንድ ባለጸጋ ሰው ሀብቱን ንብረቱን ገንዘቡን ባንክ ውስጥ ኦር የሆነ ማከማቻ ቦታ ውስጥ እንደሚያስቀምጥ ሐዋርያት ምን አደረጉ ይላል? ኦኬ ሐዋርያት ምን አደረጉ ይላል? lodge in her hands most copiously all things pertaining to the truth. ኦኬ ከእውነት ጋር የተገናኙ ነገሮችን በሙሉ ማን ጋር አስቀመጡ ይላል? አንድ ባለጸጋ ባንክ ውስጥ ብሩ እንደሚያስቀምጡ በቤተ ክርስቲያን ውስጥ አስቀመጡ። በቤተ ክርስቲያን ውስጥ እሺ so that every man whosoever will can draw from her the water of life. አይገርም? ይሄን አገላለጽ ተመልከቱ። ማንም የፈለገ ሰው ሐዋርያት ከእውነት ጋር የተገናኙ ነገሮችን በሙሉ ቤተክርስቲያን ውስጥ አስቀመጡ። አንድ ባለጸጋ የሆነ ግምጃ ቤት ውስጥ እንደሚያስቀምጠው ቤተክርስቲያን የእውነት ግምጃ ቤት ትባላለች። ይኸው ቅዱስ ሄሬኒዮስም እንደዛ ይላታል። ማንም የፈለገ ሰው so that every man whosoever will can draw from her the water of life, የህይወት ውሃን ከርሷ እንዲጠጣ የህይወት ውሃን ከርሷ እንዲወስድ ሐዋርያት እንደዚህ ያደረጉ ይላል። አያችሁ፣ የህይወት ምንጭ ቤተክርስቲያን። ለምን? ክርስቶስን በመልአት የምናገኘው በቤተክርስቲያን ውስጥ ነው። ሚስጥራቱን በመልአት የምናገኘው ቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ክርስቶስ ያስተማረውን የህይወት ትምህርት የምናገኘው ምን ውስጥ ነው? ቤተክርስቲያን ውስጥ ነው። እንዲህ ይላል for she is ቤተክርስቲያን ምን ይላታል ቅዱስ ሄሬኒዮስ? she is the entrance to life፣ ወደ ህይወት መግቢያ በር ናት። አሁን አንዳንድ ሰው እንዲህ ሲባል እንዴ ጭራሽ ቤተክርስቲያን እንደዛ አላችኋት እንዴ? እውነትም መንገድም ህይወትም እኔ ነኝ በሩ እኔ ነኝ ብሏል ጌታችን ኢየሱስ። አዎ ጌታችን ኢየሱስ በሩ እኔ ነኝ ብሏል። ቤተክርስቲያን ስንል እኮ የክርስቶስ ስጋ እያለ ነው፣ ቦዲው እያለ ነው። ጌታችን ኢየሱስ ክርስቶስ ያንን ለሐዋርያት የሰጣቸውን እውነት ያንን እውነት አኪሙሌትድ ሆኖ የምናገኘው ቸርች ውስጥ ነው። ጌታችን ኢየሱስ የቤተክርስቲያን ራስ ነው። ስለዚህ ቅዱስ ሄሬኒዮስ ምን አላት? she is the entrance to life፣ ወደ ህይወት የምትወስድ መንገድ ናት፣ መግቢያ ናት። ወደ ህይወት የምትወስድ መግቢያ ማ ቸርች። all others are በደንብ ስሙ፣ all others are thieves and robbers፣ ሌሎቹ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ከቤተክርስቲያን ውጭ ያሉ በሙሉ ምንድናቸው? ሌቦችና ቀማኞች ናቸው። ሌቦች
on this account are we bound to avoid them በዚህ ምክንያት avoid እናደርጋቸዋለን ስለዚህ ከሐዋርያት በኋላ የመጡትን ኦኬ ከሐዋርያት ዘመን ጀምሮ በትክክለኛ ሐዋርያ ቅብብሎሽ ውስጥ ያለፉትን ብቻ ነው እንጂ ከነዛ ውጭ ያሉትን የሆነ ሰዓት ላይ በሰዎች ብቅ የሚሉትን በሙሉ ቅዱስ ኢሬኔዎስ ምን ይለናል we will avoid them we are bound to avoid them በቃ avoid ልናደርጋቸው ይገባል ይላል but to make choice of the things pertaining to the church with the utmost diligence and to lay hold of the tradition of the truth okay for how stand the case ይላል በደንብ አስተውሉ suppose there arise a dispute relative to some important question among us ለምሳሌ በእኛ መካከል የሆነ የሚያከራክር ጥያቄ ተነሳና የሚያከራክር ጥያቄ ለምሳሌ ተነሳ ይላል ቅዱስ ኢሬኔዎስ ከመጽሐፍ ቅዱስ ወይ ደግሞ የሃይማኖት ትምህርት ላይ የሚያከራክር ነገር ተነሳ ይላል ቅዱስ ኢሬኔዎስ እንዴት እንፍታው ነው ያላለው should we not have recourse to the most ancient churches with which the apostles held constant intercourse ጥንታውያን አብያተ ክርስቲያናትን ቼክ ማድረግ የለብንም ወይ ሐዋርያት ቃል በቃል ያነጋግሯቸውን ሐዋርያት ቃል በቃል ያስተማሯቸውን ጥንታውያን አብያተ ክርስቲያናትን ከነርሱ ቼክ ማድረግ የለብንም ወይ ይላል and learn from them what is certain and clear in regard to the present question ግልጽ የሆነውን ነገር ትክክለኛ የሆነውን ትምህርት ከነሱ መማር የለብንም ወይ የሚያከራክር የሚያጨቃጭቅ ነገር በእኛ አሁን እንግዲህ ይሄ አባት እንደዚህ ብሎ የሚናገረው ጋይስ ኢማጂን 200 ምናምን ሰከንድ ሴንቸሪ ላይ ያለ አባት ነው ቅዱስ ኢሬኔዎስ ከሐዋርያት በኋላ ኦልሞስት ከ100 ዓመት በኋላ የነበረ አባት ነው ኦኬ ከ100 ዓመት በኋላ ሆኖ ራሱ ምን ይላል የሆነ የሚያከራክር ነገር በእኛ መሃል ቢነሳ ሐዋርያት ቃል በቃል ጥንታውያን ከሐዋርያት ዘመን ጀምሮ የነበሩት ሐዋርያት ቃል በቃል ሄደው የሰበኩባቸውን አብያተ ክርስቲያናትን መጠየቅ የለብንም ወይ ትክክለኛው ትምህርት ምንድነው ብለን መመርመር የለብንም ወይ ብሎ ጥያቄ ምልክት ይላል አያችሁ ስለዚህ አሁን ያላችሁ ሰዎች የምታምኑት እምነት የቅዱስ ኢሬኔዎስ ኦኬ ጥንታውያን አብያተ ክርስቲያናትን ቼክ ማድረግ አለብን እያለ እየተናገረ ነው ስለዚህ የምታምኑት እምነት ዛሬ ልክ ነው ወይስ አይደለም ምንድነው የምታምኑት እምነት ትክክለኛ ነው ወይ ሐዋርያት ያስተማሩት ትምህርት ነው ወይ ከሐዋርያት እምነት ጋር አንድ ነው ወይ የሚለው ነገር በምንድነው የምትመዝኑት ከተባለ ጥንታውያን አብያተ ክርስቲያናትን ጠይቁ እያላችሁ ነው ቅዱስ ኢሬኔዎስ ስለዚህ ወደ ኋላ ተመልሰን የጥንቷን ቤተክርስቲያን እምነቷ ምን ነበር የሚለው እናያለን እነዚህ አባቶች ምን ያምኑ ነበር የሚለው ማለት ነው ኦኬ for how should it be if the apostles themselves had not left us writings እንዴ ሐዋርያት በጽሁፍ ያስቀምጡልንስ ኖሮ ብሎ ይጠይቃል ሐዋርያት በጽሁፍ ያስቀምጡልንስ ኖሮ ኦኬ would it not be necessary in that case to follow the course of the tradition which they handed down to those to whom they did commit the churches ይገርም እኮ ሐዋርያት በጽሁፍ ያስቀምጡ የሚያከራክር ነገር ቢነሳ ጥንታውያን ቤተክርስቲያናትን ቼክ እናደርጋለን አለ ቅዱስ ኢሬኔዎስ በጽሁፍ ያስቀምጡልንስ ኖሮ ሐዋርያት ወንጌላቱ ባይቀመጡ መልእክታቱ ባይቀመጡስ okay would it not be necessary in that case to follow the course of the tradition ቅዱስ ትውፊትን መከተል የለብንም ወይ which they handed down to those to whom they did commit the churches አብያተ ክርስቲያናትን ቅድም እንዳልኳችሁ እየሄዱ ቅዱሳን ሐዋርያት ቤተክርስቲያን ቸርችን በሚያስፋፉበት ሰዓት ላይ ቸርችን ኢስታብሊሽ ያደርጉና ምን ያደርጉ ነበር እንዳልኳችሁ ቢሾፖች ሾሙ ነበር ስለዚህ ቅዱስ ኢሬኔዎስ ምን አለ በጽሁፍ ራሱ had not left us writings በጽሁፍ ራሱ ወንጌላቱን መልእክታቱን ባያስቀምጡልን ትራዲሽኑን ቼክ ማድረግ አለብን ምን የሚለውን ትራዲሽን ሐዋርያት ሄደው ኢስታብሊሽ ያደርጓቸውን ቸርቾች ትራዲሽን ኦኬ ስለዚህ አባቶች እንደዚህ ነው እምነታቸው አሁን የነዚህን አባቶች እምነት እዚህ ጋር ቁጥር 3 ላይ አጌንስት ሄሬሲስ ቡክ 3 ላይ ሴንት ኢሬኔዎስ ቅዱስ ኢሬኔዎስ እንዲህ ብሎ ይናገራል እዛው ቁጥር 3 ላይ for prior to Valentinus those who follow Valentinus had no existence ኦኬ ቫለንቲነስ የሚባለው መናፍቅ ከመምጣቱ በፊት ቫለንቲነስን የሚከተሉ ሰዎች በሙሉ አይታወቁም ነበር ኤግዚስተንስ አልነበራቸው ለምን እሱ ሲመጣ ነው ከመንፈቀናው ጋር አብረው የመጡት ምን ማለት መሰላችሁ በዚህ ዘመን ከዛ እዚህ ጋር እንደዚህ ነርዲድ ዞስ ፍሮም ማርሲዮን ኦኬ ኤግዚስት ቢፎር ማርሲዮን ወይ ማርሲዮንን ደግሞ ማርሲዮን የሚባለው መናፍቅም ደግሞ የሚከተሉ ሰዎች ከርሱ መንፈቅና በፊት አልነበሩ ኦኬ እንዲህ ይላል ባጭሩ ምን ይላል ነር ኢን ሾርት had any of those malignant minded
people whom I have above enumerated, any being previous to the initiators and inventors of their perversity ይላል። ስለዚህ ምን ማለት ነው? ቫለንቲነስ ከመኖሩ በፊት ቫለንቲነስን የሚከተሉ ሰዎች ጭራሽ ህልውናቸው አልነበር፣ ማይታወቁም ነበረ። የማርሲዮን ምንፍቅና ከመምጣቱ በፊት ማርሲዮንን የሚከተሉ ሰዎች አይታወቁም ነበር፣ ኤግዚስተንስ አልነበራቸው። በአጭሩ ምን ማለት ነው ይላል ቅዱስ ኢሬኒዮስ ሲናገር፣ ምንፍቅናውን ከጀመሩ ሰዎች ምንፍቅናውን ማስተማር ከጀመሩ ሰዎች ቀድመው እነዛ መናፍቃን ኦር ደግሞ የነሱ ተከታዮች አልነበሩ። ምን ማለት ነው? በዚህ ዘመን ሉተር ከመምጣቱ በፊት ሉተራኖች አይታወቁም። ይኸው ቅዱስ ኢሬኒዮስ እኮ ሊትራሊ እንደዛ ሉተር ከመምጣቱ በፊት ሉተር እነዚህ ትምህርቶችን ምንፍቅናውን ከማስተማሩ በፊት ሉተራኖች አይታወቁም። ጆን ካልቪን ከመምጣቱ በፊት ካልቪኒስቶች አይታወቁም ስል እንደው በህልውና ደረጃ ሰው ናቸው አይደሉም ሳይሆን ፖይንቱ እምነታቸው አይታወቅም ማለት ነው። ኦኬ ዋነስ ጴንጤቆስታል አሁን ለምሳሌ ኦንሊ ጂሰሶች ለምሳሌ እነሱ ኦኬ እምነታቸውን ከመጀመራቸው በፊት ተከታዮቻቸው አይታወቁም፣ እምነታቸው አይታወቅም። ጆቫ ዊትነሶች እምነታቸውን ከመጀመራቸው በፊት የጆቫ ዊትነስ ተከታዮቻቸው በቃ እምነታቸው አይታወቅም ነበር። ኦፍ ኮርስ ጆቫ ዊትነስ እንኳን ድጋሚ ተወልዶ ነገር ነው። ኦኬ ሰቨንዝ ዴይ አድቬንቲስት በሉት የሞርሞኖች ቸርች የትኛውም ቦታ ብትሄዱ ሚዛኑ እንደዚህ ነው የሚሆነው። አያችሁ። ስለዚህ ሚዛናችን ምን መሆን አለበት ነው ቅዱስ ኢሬኒዮስ ሐሳቡ። ሚዛናችን መሆን ያለበት ከሐዋርያት ዘመን ጀምሮ ትክክለኛ በሆነ ሐዋርያዊ ቅብብሎች የተሾሙ ጳጳሳት በዛ በኩል ነው እውነት ያለው፣ እውነትም በዛ ውስጥ ነው። ከሆነ ጊዜ በኋላ ብቅ የሚሉ ሰዎች አካላት በሙሉ ምንድናቸው ማለት ነው? የሰዎች ፈጠራ ናቸው። ኦኬ የሰዎች ፈጠራ ናቸው ብሎ እየተናገረ ነው። እና ይህን ሐሳብ ለማንሳት ፈልጌ ነው። በእርግጥ ከ2 ሰዓት በላይ ላይቭ ቆየን እኛም እናንተ ሰዎች ምናምን ነገር የምትጨምሩት ሐሳብ ካለ እዚህ ላይ ተሚም ዮባ ማንትሽም እድሉን ሰጣችሁና ወደ ማገባደዱ የምንሄድ ይሆናል ማለት ነው። እግዚአብሔር ያክብርልኝ። ቃልዎት ያሰማልን ጋዲ። ምናልባት የቅድሞ ሀሳብ ላይ ጥቂት ሀሳቦችን ባነሳ ደስ ይለኛል። ከዚህ ከቅዱሳን ክብር ጋር በተያያዘ ቅድም አንተ አንስተዋል። ከአውግስቡርግ ኮንፌሽን ላይ የተቀመጠ ነገር አለ ከሉተራን ሳይድ እና እሱ ላይ ራሱ እርስ በራሳቸው የሚቃረኑ ነገሮች አሉ። እሷን ላሳይ ጋዲ። ምናልባት ይቻላል። አፖሎጂው ላይ ነው ወይስ ኖርማሊ እንትኑ ላይ ነው? ኦክስበርግ ኮንፌሽኑ ነው። አንተ መጽሐፈ ስምምነቱ ላይ እናንሳና እዛ ላይ ያለውን ነገር እነሱ የሚያስቀምጡት ነገር አለ ከዚህ ከቅዱሳን ክብር ጋር በተያያዘ መጽሐፈ ስምምነት ላይ ባይዘዌ ከዚህ በፊት ኤርሚያስ ወንድማችን የሉተራን እንግዲህ እዚህ ያሉት ሉተራኖች ፕሮፋይል ቀይረው ይመጣሉና 3 ብቻዎች አደረጓቸው ብሎ ሲከሳቸው ነበር። ለምን መጽሐፉን ዞር ብሎ አይቶት አያውቅም። በቃሉ ብቻ በእምነት ብቻ በጸጋ ብቻ ነው የሚለው መጽሐፈ ስምምነት ላይ የተቀመጠው ማለት ነው። እና መጽሐፉን አይቶት ስለማያውቅ እነሱ አድርገው ሲመጡ በጣም ግራ ተጋብቶ ነበር እና በጣም ግራ ገብቶት እንደዚህ እኮ ቀየሩት እኮ እያለ ሲጮህባቸው ሲቆጣቸው ነበር። ያው ዞር ብሎ የራሱን ከእሱ ቤተ እምነት ጋር አንድ ነን ከሚሉትንም ዞር ብሎ ስለማያይ ጭምር ማለት ነው። ግን እዚህኛው መጽሐፍ ላይ ቅድም የተነሳው ሀሳብ ላይ ገጽ 215 ላይ አንድ የሚያቀርበው ነገር አለ። እዚህኛው ላይ ገጽ 215 ላይ የቅዱሳን ክብር የሚል ታይትል አለ። አይ ቲንክ ቪዲዮ ለምን እንትን እንዳለ አላውቅም እንጂ እየታየ ከሆነ አላውቅም። ትንሽ ብለርድ ነው። አንብቡ፣ ቀጥል። ያው ብለርድ ስለሆነ እኔ ማንበብ እችላለሁ። የቅዱሳን ልመና የሚል እንትን አለ፣ ታይትል አላቸው። ያው ከሉተራን ሳይድ ወደ እነሱ አንጣራም ነው እንጂ እነሱ ግን ስለ ቤተክርስቲያን ይለምናሉ፣ ይጸልያሉ የሚለውን ነገር ያምናሉ። ክብር ለቅዱሳን ይገባል የሚለውን ያምናሉ። ኦኬ፣ ከአንዱ ክብር ደግሞ ማመስገን የሚለውን ነገር ይስማማሉ ማለት ነው። እዚህ ላይ ሲያስቀምጥ ምን ብሎ ያስቀምጠዋል? ቁጥር 4 ላይ የእምነት መግለጫችን ይላል። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ይላል። የእምነት መግለጫችን ለቅዱሳንን ክብር መስጠት ይቀበላል። ስለዚህ ቅዱሳንን ማመስገን ማክበር
የሚቀበሉት ነገር እንደሆነ ያስቀምጣል ማለት ነው። ይህም ክብር 3 ነገሮች የያዘ ነው ይላል። የመጀመሪያው ምስጋና ነው። አንደኛው ምንድነው? ምስጋና ነው። ኦኬ እነዚህን ቅዱሳንን ምን ልንላቸው ይገባል ይላል? ራሳቸውን ቅዱሳንን ልናመሰግናቸው ይገባል። ይሄ አንደኛው ራሳቸውን ቅዱሳን ልናመሰግናቸው ያስቀምጣል። ኦኬ ከዛ ይወርድና ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩ እንቀበላለን ይላል። ይሄ የራሳቸው እንግዲህ መጽሐፈ ዝምነት ላይ የተቀመጠ ነው። መላእክቶች ምንድነው እንደሚጸልዩልን ኦኬ እንቀበላለን ብለው ያስቀምጣሉ። ምክንያቱም መልአኩ በዘካርያስ መጽሐፍ ቅዱስ ይጠቅሳል። መጽሐፍ ቅዱስ ባይብሊካል ነው ብሎ ያስቀምጣል። ዘካርያስ ምዕራፍ 1:12 ያስቀምጣል ማለት ነው። ሌላው ቅዱሳን በተመለከተ እነርሱ ሕያዋን ሳሉ ይላል። አሁን እዚህ ጋር ነው ችግሩ። ኦኬ ሕያዋን ሳሉ ይልና ለጠቅላላው ቤተክርስቲያን እንደጸለዩ ሁሉ በሰማይ ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። ሕያዋን ሳሉ ስለሚጸልዩ ምንድነው በሰማይ የሆነው ደግሞ ምን ይላሉ ይላል? በጠቅላላው ይጸልያሉ እነርሱ ሕያዋን ሳሉ። ኦኬ አሁን ሙታን ናቸው ማለት ነው በአጭር አማርኛ። ሆኖም ግን ለጠቅላላው ይጸልያሉ ብሎ ያስቀምጣል። እርስ በራሱ ኮንትራዲክት ያደርጋል። ምክንያቱም እነዚህ የሚጸልዩት ምን ሙታን ሆነው ነው ለቤተክርስቲያን የሚጸልዩት? ኦኬ ሙታን ሆነው ነው ለጠቅላላው ለቤተክርስቲያን የሚጸልዩት? ይሄ ራሱ መልስ የሚሻው ነው ማለት ነው። ነገር ግን ምን ብለው ያስባሉ? እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። ኦኬ የሆነ ሆኖ ሙታን ስለመጸለያቸው በሁለተኛ መቃብያን ምዕራፍ 15-14 መቃብያን ይጠቅሳሉ። ከተዘገበው ህልም በቀር በእግዚአብሔር ቃል ውስጥ ምስክርነቶች የሉም ብሎ ያስቀምጣል። አሁን ምንድነው ችግራቸው? ወደ ሙታን አንጸልይም የሚለውን ያስቀምጣሉ። ነገር ግን እነሱ ግን ለቤተ ክርስቲያን ይጸልያሉ ብለው ደግሞ እርስ በራሱ ኮንትራክት የሚያደርግ ሀሳብ ያስቀምጣሉ። ዞሮ ዞሮ ግን ከነዚህኞቹ በምን ይሻላሉ ማለት ነው? እነዚህ ቅዱሳን ስለ ቤተ ክርስቲያን ስለጠቅላላ ስለሆነች ስለዚች ቤተ ክርስቲያን ይጸልያሉ፣ ይማልዳሉ ብለው ግን ያምናሉ። ለእነዚህ ቅዱሳን ደግሞ ምስጋና ይገባል፣ ልናመሰግናቸው ይገባል፣ ክብር ይገባቸዋል ብለው ደግሞ ያምናሉ ማለት ነው። ይሄ አንደኛው ነው። ሌላው ግን በዚህ በጴንጤቆስጣል እና በሌሎቹ ደግሞ ማመስገን የለብንም። ለምሳሌ እኛ እናታችን ቅድስት ድንግል ማርያም ሆይ መዝሙር ያለ አይደለ? እናመሰግንሻለን፣ ኦኬ የጸጋን የሞላብሽ እናመሰግንሻለን፣ ምስጋና ላንቺ ይሁን እያለን እንዘምራለን። ኦኬ ይሄንን ስንል ግን እንዴት ወደ ሙታን ትዘምራላችሁ? ኦኬ እንዴት ወደ ሙታን ትዘምራላችሁ? እናታችን ቅድስት አርሴማ ብለን ስንናገር እንዴት ወደ ሙታን ትዘምራላችሁ ይላሉ። አንድ መዝሙር ላስደምጣችሁና በጣም ተወዳጅ ነበረ እንግዲህ በራሳቸውም ጭምር ማለት ነው። ይህንን ዘማሪ እንግዲህ ታውቁታላችሁ። ከዚህ በፊት በታምራት ኃይሌ ፓስተር ታምራት ኃይሌ የሚባል በጣም የጥንት እንትን አላቸው በነሱ በኩል ማለት ነው። ዝማሬ የሚሉት አላቸው በነሱ በኩል። እሱ ነው ድጋሚ እንትን ያለው፣ ግን በጣም ታውቆ ነበረ። አሁን ይህንን ስሙትና ለምሳሌ እኛ እናታችን ቅድስት ድንግል አንቺ እናታችን ቅድስት ድንግል ማርያም የአምላክ እናት እናመሰግንሻለን እያለን በዝማሬ እናመሰግናለን አይደለ? ይህንን ስናመሰግን እንዴት ወደ ሙታን ትጸልያላችሁ፣ እንዴት ወደ ፍጡር ትዘምራላችሁ ብለው ይናገራሉ ማለት ነው። ኦኬ ይሄ ዘማሪ ደግሞ ያው ዝማሬው ስለምታውቁት ትንሽ ላሰማችሁ፣ በእነሱ ሳይድ ያው ዝማሬ ስለሚሉት ማለት ነው። ትንሽ ላሳልፈውና አዲስ ኪዳን መጀመሪያ ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩል ፍሬ ያድነናል እስከዛ። ኦኬ ይሄ ዝማሬ ቀጥታ ማንን ነው አድሬስ የሚያደርገው? አድሬስ የሚያደርገው ማንን ነው? ሙታን ከሆነች ማርያም ወደ ሙታን ደግሞ የማይዘመር ከሆነ ኦኬ ማንን ነው አድሬስ የሚያደርገው? ስለዚህ ወደ ሙታን ይዘምራሉ ማለት ነው በራሳቸው ስታንዳርድ ከመጣን። ምክንያቱም እየዘመረ ያለው ምንድነው? ኢየሱስ የአምላክ ጸጋ የሞላብሽ የማኅፀንሽ በኩል ላይክ በዚህ መልኩ ያስቀምጠዋል ማለት ነው። እርስ በራሳቸው ራሱ ይጋጫሉ። ይሄ ዝማሬ ላይክ ዝማሬ ብለው ነው ያስቀመጡት። ድንግል ማርያም የአምላክ እናት ብሎ ነው እያመሰገነ ያለው። ስለዚህ ይሄ ምስጋና ትክክል ሆኖ እኛ እናታችን ቅድስት ድንግል ማርያም ስናመሰግን ደግሞ የአምላክ እናት ጸጋ የሞላብሽ እያልን ስለዘመርን ወደ ፍጡር ዘመራችሁ
ኦኬ ወደ ፍጡር ዘመራችሁ አመለካችሁ የምንባልበት ምን ምክንያት ነው? ኦኬ ወደ 8200 ላይክ አለው፣ በጣም ቪው አለው። ኮሜንት ላይ ጸጋ ይምላብ ያሉ አሉ። እንግዲህ ለምን እኛ እንደሚቃረኑ ደግሞ ግራ ይገባኛል። ኦኬ ሰዎችን ለማለት ነው። አይ ቲንክ አግኝታችኛል ብዬ አስባለሁ። ጋዲ ቴንክ ዩ በጣም ዮዋይ እናመሰግናለን ብሮስኪ። እግዜር ያክብርልን ፓፓ። በጣም ጥሩ ሀሳብ ነው ያነሳው። እናመሰግናለን። ጌታ ያክብርልን። እሺ ተሜ ኦር አንተሽ የምትሉት ነገር አለ? ከሌለ ደግሞ ወደ መጨረሱ እንሂድ። 10 ሰዓት አካባቢ ነው የገባሁትና ኦልሞስት ሰዓቱ ቆሰው ትላለህ። እንደ ቀልድ ገብተን 2 ሰዓት ነው የምንቆየው። ምን እኔ ምንም ነገር አይደለም ጓደኛዬ። እሺ አንተሽም መንገድ ላይ ነኝ ብሏል። በቃ ሁላችሁም ከቅድም ጀምሮ ስትከታተሉ የነበራችሁ ወንድሞችና እህቶች እስቲ ቆይ አቢ ሉትራን የሚል አለ። ቆይ ናገባ እስቲ አቢ ሉትራን የሚል ትክክለኛ ሉትራን ነው። ኢንቫይት አድርጌያለሁ። ናገባ እስቲ ወይስ ዩዘር ኔም ነው? ከመውጣቴ በፊት እስቲ ናገባ አቢ ናገባ እስቲ ሉትራን። ከቅድም ጀምሮ እኮ ሉትራኖች ካላችሁ እያልን እየተማጸን ነበር። አፖሎጂ ኦፍ እሺ 20 ደቂቃ ስጠኝ። 20 ደቂቃ ደቅ ብዬ ልጠብቅ ፓፓ። በል በቃ ሌላ ጊዜ ስከፍት ምናምን ነገር እንመጣለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተ ሰዎች የሆነች ነገር ያገኛችሁበት ላይቭ እንደሚሆን ተስፋ እናደርጋለን። ሰላም ክርስቶስ ከኔም ከናንተ ጋር ይሁን። በሉ በቃ እስቲ ደግሞ ይወጣ። 1 ሰዓት ሆነ። እንውጣና የሆነ ተም የራሱን አንበላ እንዴ? እኔማ ቁጭ እንዳልኩ እኮ ነው። ቤት ነኝ። እስካሁን እያነበብክ ነው? አንብቤ ጨረስኩ። አንብቤ ጨረስኩ። ኦኬ ኦኬ። አይ ፒስ በቃ ቻቺ ምንድን ነው የምትይው አንቺ አልግጥ። እና ለነበረን ቆይታ እናመሰግናለን። በሉ በቃ ይመቻችሁ። ሰላም ሁኑ። ባይ በነገራችን ላይ ቆንጅዬ ነክ ሲበዛ ከምልክ በላይ ቆንጅዬ ነክ ታበዛለክ። እኔ አንቺ ነኝ ደንበኛ ማበዛ አብርሃምን ወንድ ፍራውን ምን ያነቃት ፍራውና ነው። ምንድን ነው የምታወራው? ታወራለች። ለአንቺ አትሰማሽማ? እኔ አትሰማኝም። ለእኔ ብቻ የምትሰማኝ። ኧረ በስመ አብ ወይ ወረደች ጭራሽ። የእኔ እናት ወደቅሽብኝ። አንተ ስልክ መቼም ይቅር አይደለ እሷን አታወራም እንዴ? ጉድ ፈላ። ሳስቶር ትጸጣለህ?
የተረገምክ ስልክ ምን ነው